ኢትዮጵያ የጀመረችውን የዲጂታል ኢኮኖሚ ግንባታ ጉዞ ያሳልጣል ተብሎ ይታመናል የፋይዳ ብሔራዊ መታወቂያ። በዚሁም ከ5 ዓመት በላይ ያሉ ኢትዮጵያውያን የፋይዳ መታወቂያ ባለቤት እንዲሆኑ የማድረግ ተግባር እየተከናወነ ይገኛል። በአዲስ አበባ ከተማም በርካታ ዜጎች የፋይዳ መታወቂያ ተመዝግበዋል። በሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ የኮነትና ነዋሪዎች አገልግሎት ምክትል ዋና ዳይሬክተር ዮሴፍ ንጉሴ የፋይዳ መታወቂያ መስጠት ከጀመረበት ጊዜ አንስቶ የፋይዳ መታወቂያ የተመዘገቡ ዜጎች ቁጥር 6 ሚሊዮን መድረሱን ተናግረዋል። አዲስ አበባ አሁን ባለው ሁኔታ ባለፉት 2 ተኩል ዓመትን ጨምሮ ወደ 6 ሚሊዮን አካባቢ ነው እስካሁን ድረስ መመዝገብ የቻለው። ከዛ ውስጥ እንደ አዲስ አበባ እንደ ተቋም የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከጀመረ በኋላ ያለውን ካየን ከጥቅምት 28 ጀምሮ ወደዚህ ንቅናቄ ገብተን እንደ ተቋም መመዝገብ ከጀመርን በኋላ 2.5 ሚሊዮኑ አሁን የተመዘገበ ነው። ከተማው ነዋሪዎች መታወቂያ በቀላሉና በፍጥነት እንዲያገኙም አገልግሎቱ በተለያዩ ቦታዎች ይሰጣል። ከነዚህ ፋይዳ መታወቂያ አገልግሎት ከሚሰጥባቸው አካባቢዎች የትምህርት ተቋማት ተጠቃሽ ሲሆኑ በእነዚሁ የትምህርት ተቋማት ተማሪዎች በአቅራቢያቸው የፋይዳ መታወቂያ እንዲያገኙም እያስቻለ ይገኛል። በዚህ በ90 ቀን እቅድ የተሰጠን እቅድ አለ ማለት ነው። ትምህርት ቤቶች ላይም ገብተን እንደምታዩት እየሰራን ነው። ሙሉ ተማሪ መዝገበን እንጨርሳለን ብለን እቅድ የሚያዝ ነው ማለት ነው። ስለዚህ ከዚህ አኳያ ትምህርት ቤቶች ላይ እንደምታዩ ፋይዳን እየመዘገብን እንገኛለን ማለት ነው። በዋናነት እየመዘገብን ያለነው ከትምህርት ቤት ላይ ነው። ትምህርት ቤቶች ጋር በቅንጅት እየሰራን ነው። ቀድመን በእቅዱ ላይ ተወያይተናል፣ የጋራ አድርገናል። እነሱም ተቀብሎ ቦታ አመቻችቶ ተማሪዎች ከፈተና እንደወጡ እዚህ ቦታ ላይ መጥተው እንዲመዘገቡ እያደረጉ ነው። ፋይዳ መታወቂያን አውጥቻለሁ። ፋይዳ መታወቂያ የተለያየ ጥቅሞች አሉት። ከነዛም ጥቅሞቹ መካከል ተለያዩ ባሉ ድርጅቶች ማግኘት ያለበትን ግልጋሎት በተገቢው መልኩ ያገኛል። ዛሬ ሁሉም መረጃዬን ሰብስቤ ሁሉን ነገር አውጥቼ ጨርሻለሁ። ፋይዳ መታወቂያ አለኝ ማለት እችላለሁ። በዛ አጋጣሚ ይሄ መታወቂያ ስለመጣ በጣም ደስ ብሎኛል። ኤጀንሲው በ90 ቀናት 1.2 ሚሊዮን ዜጎች የፋይዳ መታወቂያ እንዲመዘገቡ እየሰራ እንደሚገኝ የገለጹት የዮሴፍ ንጉሴ ባለፉት 15 ቀን ብቻ 192,000 በላይ ዜጎች የፋይዳ መታወቂያ ምዝገባ አካሂደዋል ብለዋል። በ90 ቀን መሰራት አለባቸው ተብሎ ከተያዙት አጀንዳዎች ውስጥ የፋይዳ መታወቂያ ምዝገባ ማስመዝገብ አንዱና ትልቁ እቅድ ነው ማለት ነው። በዚህ መሰረት ወደ ከፋፍለን የሰጠነው ለ11 ተቋማት ወደ 643,000 አካባቢ በቅድ ተይዟል። ከዛ ውጪ ወደ 577,000 የሚሆኑ ደግሞ በብሎክ ይመዘገባል ብለን ነው በቅድ ይዘን ስራ የገባ ነው። ይሄን ከሰኔ 5 ጀምሮ ከሰኔ 5 እስከ ጳጉሜ 5 ድረስ በዚህ በጀት ዓመት ውስጥ ወደ 1.2 ሚሊዮን እናሳካለን ብለን ነው ማለት ነው። በሁለት ከፋፍለን የእቅዱን ለማውጣት የተሞከረው። በዚህ እቅድ መሰረት ባለፉት 15 ቀናት የፈጸምነውን አፈጻጸም ስናይ 192,913 አዳዲስ የፋይዳ ተመዝጋቢዎችን መመዝገብ ተችሏል። በአዲስ አበባ ከተማ 700 የሚደርሱ የፋይዳ መታወቂያ መመዝገቢያ ቴክኖሎጂ መኖራቸውን የተናገሩት ምክትል ዋና ዳይሬክተሩ የመዲናዋ ነዋሪዎች በአቅራቢያቸው አገልግሎት ማግኘት እንዲችሉም ምቹ ሁኔታዎች እየተፈጠሩ ስለመሆኑ ገልጸዋል። በቴሌና በባንኮች ላይ ወደ 400 ኪቶች አሉ። በእኛ ተቋም 300 ኪቶች ወስደን እኛ እየሰራንበት እንገኛለን ማለት ነው። 700 ኪቶች ይኖራሉ ማለት ነው። ስለዚህ በቀን በትንሹ 60 ሰው ከተመዘገበ 700 ኪት ብዙ ሰዎችን ሊመዘግብ ይችላል ማለት ነውና ያን መሰረት ያደረገ ነው እቅዳችንም። ብዙ ተቋማት ማረሚያ ቤት ጭምር ገብተን እየመዘገብን ያለ ነው። ሌሎች ብዙ የመንግስት ሰራተኛ ያለበት አካባቢዎች የመንግስት ሰራተኞች እንዲመዘገቡ የማድረግ ስራ እየተሰራ ነው። ከዛ ውጭ ፍርድ ቤቶች አካባቢ ላይ ገብተን ሁሉም ቦታዎች ላይ የፋይዳ ምዝገባው የምዝገባ ስራው በጣም በጥሩ ሁኔታ እየሄደ ነው ያለው። በትራንስፖርት በኩልም መናኸሪያዎች አካባቢ ላይ የመመዝገብ ስራ ጀምረናል። በትልቅ ኮሚትመንት ነው እየተሰራ ያለው